ይረግፋሉ። ደስ ይበላችሁ። ጨለማው ሰራዊት ሁሉ ይንቀጠቀጣል። አካ ድንቅ ነው። አምላክ ካህሊ ነው። ለዚህ ነው ሰላም ለዝክረ ስምከ ምስለ ስመ ልዑል ዘተሳተፈ ወልደ ያሬድ ጅራፍ አበጅታው በግ መቅደስ ውስጥ ጫጫታ፣ በጉ አለ፣ ላሙ አለ፣ ርግቦች አሉ። ይሄ ገንዘብ የሚለዋውጡ በጅራፍ አባረረ። ያ መቅደስ አንተነ ዛሬ መቅደስ ሰውነታችን ውስጥ አቤት ላሙ ብዛቱ፣ አቤት የበላ ነው የላም ታላቅ ሀገር ናት። በተለይ ነቢየ እግዚአብሔር ሙሴ በኦሪት ዘፍጥረት ምዕራፍ 2 ቁጥር 13 ላይ ኤዶም ገነትን ከሚያጠጧት 4 ፈሳሾች መካከል አንደኛው ግዮን ወይም አባይ ስለተባለው ሲመሰክር የሁለተኛው ወንዝ ስም ግዮን ነው፣ እርሱም የኢትዮጵያ ምድር ሁሉ ይከባል በማለት ሌሎች ሀገሮች ከመጠቀሳቸው አስቀድሞ ነቢየ እግዚአብሔር ሙሴ ኤዶም ገነትን ከሚያጠጡ ከ4ቱ ፈሳሾች ከኤፌሶን፣ ከጤግሮስ፣ ከኤፍራጥስ ውስጥ የሆነው ሁለተኛው ወንዝ ግዮን የኢትዮጵያ ምድር እንደሚከብ ማን ተናገረ? ነቢየ እግዚአብሔር ሙሴ ተናገረ። ስለዚህ የኤዶም ገነት ፈሳሽ የሚፈስባት በእግዚአብሔር የተመረጠች ታላቅ ሀገር ናት። ይህንን የጻፈው ሙሴ ራሱ በኦሪት ዘኍልቍ ምዕራፍ 12 ቁጥር 1 ላይ ኢትዮጵያዊቷን አገባ ይላል። ማንን አገባ? ከእግዚአብሔር ጋር ቃል ለቃል የተነጋገረው ሙሴ፣ ፈርዖንን በባህር ያሰጠመው ሙሴ፣ ጽላትን የተቀበለው ሙሴ ከወገኖቹ ከእስራኤላውያን እንኳን ላግባ ላለ ምኗን አገባ ይላል? ኢትዮጵያዊቷን አገባ ይላል። ይህ ምን ያመለክታቸዋል? ኦርቶዶክሳውያን በኦሪቱ ስርዓት የሚያምን ለማያምን እንዳይጋቡ ይትሃቦ ለተከለ አሕዛብ ልጅህን ለአሕዛብ አትዳር ወይትንሣ ሁለቱም ለአሕዛብ አንተም የአሕዛብን ሴት ልጅ አታግባ ብሎ እግዚአብሔር በሙሴ አድሮ መንፈሳዊ መልእክት አስተላልፏል። ኢትዮጵያዊቷ ግን አማኝ ስለነበረች ኢትዮጵያውያን እግዚአብሔርን ያመልኩ ስለነበረ ማስረጃ ሲሆን ማንም ሳይሆን ራሱ ሙሴ ማንን አገባ ይላል? ኢትዮጵያዊቷን አገባ ይላል። አሮንና ማርያም ወንድምና እህቱ ተመቅኝተው ክፉ ነገር እንኳን ቢናገሩ እግዚአብሔር ቀጣቸው። ማርያምን በለምጽ ነው ያነደዳት። 7 ቀን ተዘግታ እንድትቆይ ያደረገ። ለምን? ሙሴ ኢትዮጵያዊቷን አገባ ብለው ሐሜት በመናገራቸው። ከቃሉ ጋር ናቸው። ይሄ ምን ያስተምረናል? ኢትዮጵያ ሀገራችን ምን ያህል በእግዚአብሔር እንደተወደደች እንደሆነ ያስተምረናል። ዳዊትም በመዝሙር 67 በቅንፍ 68 ቁጥር 31 ላይ ምን አለ? ይገንዩ ቅድሚው ኢትዮጵያ ኢትዮጵያ አለ በፊቱ ሰግዳሉ አለ። በማን ፊት? በእግዚአብሔር ፊት። ይሄ እንግዲህ ስለ ልደተ ክርስቶስ ነው ትንቢት የሚናገረው። ጠላቶቹም አለ አመድን ይቅማሉ አለ ሄሮድስና ሰራዊቱ። የተርሴስና የደሴቶች ነገስታት አለ ስጦታ ያመጣሉ። ነገስተ ሳባ ወአረብ ጋዳ ያመጹ የሳባና የአረብ ነገስታት እጅ መንሻ ያቀርቡለታል በማለት መሲህ ኢየሱስ ክርስቶስ በተወለደ ጊዜ ከሚሰግዱለት መካከል ኢትዮጵያውያን እንደሆኑ ማን መሰከረ? ዳዊት። እስቲ በሉ ልበ አምላክ ዳዊት መሰከረ። ይሄ ምስክርነት እውነት ነው። ይሄ ምስክርነት እውነት ነው። እንደገና ምን ይላል? ኢትዮጵያ እጆቿን ወደ ማን ንገሩኝ? ወደ ማን? ወደ እግዚአብሔር ምን ትላለች? ተዘረጋለች። በግዕዙ ግን እንደዛ አይደለም፣ ትንሽ ለየት ይላል። በግዕዝ ኢትዮጵያ ታበጽሕ እደዊሃ በእግዚአብሔር፣ ኢትዮጵያ እጆቿን ወደ እግዚአብሔር ታደርሳለች ይላል። ትሰፍ ማለት ትዘረጋለች ነው በግዕዝ ቋንቋ። እሺ ታበጽሕ በሻሸናይ መልካም ጊዜ ደረሰ ወአልጸቀ ዘመን እንዳለ ያሬድ ተመልከቱ። ታበጽሕ ማለት ምን ትላለች? ታደርሳለች። በዕብራይስጡ ታሪት ይላል። እንደው ዳዊት በጻፈበት ምን ማለት ነው? ማድረስ። ከመዘርጋትና ከማድረስ የቱ ይበልጣል? ኧረ መልሱልኝ፣ የቱ ይበልጣል? ማድረስ ይበልጣልና ኢትዮጵያ ሁልጊዜ እጆቿን ዘርግታለች። እጆቿን ስትዘረጋ ደግሞ ትቀበላለች። አስቀድሞ እጇን ዘረጋች፣ ምንም ተቀበለች? ጽላተ ሙሴን ተቀበለች። በኋላ ደግሞ እጇን ወደ ክርስቶስ ዘረጋች፣ እጅ መንሻ ቀረበች፣ ወንጌልን ይዛ መጣች። በሁለቱም ኪዳኖች የከበረ
የሆነችው ታላቁ ሀገር ኢትዮጵያ ናት። ክብር ለዚች ሀገር ነው። ኢትዮጵያ ናት። እንግዲህ የቤተ ክርስቲያን ራስ ኢየሱስ ክርስቶስ ለ2000 ዘመናት የተሰበከባት ድንቅ ቤተ ክርስቲያን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ናት። በሐዋርያት ሥራ ምዕራፍ 8 ቁጥር 26 ጀምራችሁ ስታነቡ ህንደኬ የተባለች የኢትዮጵያ ንግሥት አዛዥ በገንዘቡ ሁሉ የሰለጠነ ኢየሩሳሌም ሊሰግድ ሄደ። ምን ሊል ሄደ? ለመልከቱ ሊዝናና ሀገር ሊጎበኝ አላለ። ኢትዮጵያ ብሉይ ኪዳንን ተቀብላ ስለነበረ መጻሕፍተ ብሉያት አስቀድመው ኢትዮጵያ ስለነበሩ ኢየሩሳሌም ሊሰግድ በሄደበት ሰዓት ኢትዮጵያውያን አንባቢዎች ነበሩ። የዛሬውን አያድርገውና ዛሬ አንባቢዎች አይደለም፣ ሰነፎች ነው። በተለይ ኢሳይያስ 53ን ያነብ ነበረ ይላል። ምን የሚለውን? እንደ በግ ወደ መታረድ ተነዳ፣ የበግ ጠቦቱን በሸላሹ ፊት ዝም እንዲል እንዲሁ አፉን አልከፈተም የሚለው የኢሳይያስን መጽሐፍ ገልጦ ሲያነብ የኢትዮጵያ መምህሯ እግዚአብሔር መንፈስ ቅዱስ ስለሆነ ፊልጶስን ምን አለው? መንፈስ ቅዱስ ራሱ ይህን ሰረገላ ተከተለው አለ። ይሄን ያለ ማን ነው? መንፈስ ቅዱስ በሉ። አይዟችሁ። ማን ነው? ድገሙት እስቲ። የኢትዮጵያ መምህር ማን ነው? መንፈስ ቅዱስ ነው። መንፈስ ቅዱስ ፊልጶስን ይህን ሰረገላ ተከተለው አለው። ያን ጊዜ ሮጦ ተከተለው። በኋላ ጥያቄ ጠየቀው። በውኑ የምታነበውን ታስተውለዋለህን ብሎ ሲጠይቀው ኢትዮጵያዊ ጀንደረባ ትሁት ነውና የሚመራኝ ሳይኖር ይህ እንዴት ይሆናል ብሎ መለሰለት ይላል። እዚህ ላይ 4 የእውቀት ደረጃዎች ታያላችሁ። እውቀት ስንት ነው? 4 አለ። አንደኞቹ ያውቃሉ፣ ማወቃቸውን የሚያውቁ ሰዎች አሉ። እስቲ ያውቃሉ በሉ። ማወቃቸውን የሚያውቁ ሰዎች አሉ። ይሄ አንደኛው ነው። ሁለተኞቹ ያውቃሉ፣ ማወቃቸውን ግን አያውቁም። ግራ እንዳይገባቸው። ያውቃሉ፣ ማወቃቸውን ግን ምን አይሉ። ሶስተኞቹ አያውቁ፣ አለማወቃቸውን ግን ያውቃሉ። ስንት? አራተኞቹ አያውቁ፣ አለማወቃቸውንም አያውቁ። ይሄ ደግሞ እርግማን ይመስላል። 4 እና ፍልስፍናው ምን ይላል? ያውቃል፣ ማወቁን ከሚያውቁ ሰው ብቻ ተማረ። ብቻ ይህን አስምሩበት እሺ። ማወቁን ከምን ከሚል ሰው? ከሚያውቅ ሰው ብቻ ተማር። 1 ሁለተኞቹ ያውቃሉ፣ ማወቃቸውን ግን አያውቁ። እነዚህ ማንቃትና መቀስቀስ ነው የሚያስፈልገው። ያውቃሉ ግን የተሸከሙትን ስላላወቁ ስቀሰቅሷቸው አሃ ለካ ይሄም አለን ይላሉ፣ ይነቃሉ። ሶስተኞቹ አያውቁ፣ አለማወቃቸውን ያውቃሉ። ትሑታን ናቸው እነዚህ። አለማወቃቸውን ስለሚያውቁ ይጠይቃሉ፣ ልክ እንደ ጀንደረባው ማለት ነው። አራተኞቹ ግን አይጣሉባችሁ። ፍልስፍናው ምን ይላል? አያውቁም፣ አለማወቃቸውንም እሱ እንደዛ ሰው ከሆነ አንተ እሱ በዛ ካለፈ አንተ በዛ ጋር ሄድ አታገኘሽ እድሜ ዘመን። እና አንዳንዶቹ ቤተክርስቲያኗን አያውቋትም፣ አለማወቃቸውንም አያውቁ እና ከዛ በኋላ በደንብ አድርጎ ተረጎመለት፣ በጣም ተረጎመለት። ልክ ውሃ ዳር ሲደርሱ ይላል። ምን ዳር ሲደርሱ? ፊልጶስ እኮ ኢትዮጵያውን ተጠመቅ አላለው። ነዋማይ ማን ከላኒ ተጠምቆ እነሆ ውሃ እንዳልጠመቅ የሚከለክለኝ ማን ነው አላየች። ኢትዮጵያውያን ቀድሞ እግዚአብሔርን የሚወዱ ናቸው። በፍጹም ልብ ብታምን ተፈቅዶልሃል ሲለው ኢየሱስ ክርስቶስ በሉስቲ ደስ ሲል የእግዚአብሔር ልጅ እንደሆነ አምናለሁ። ድንቅ ምስክርነት ነው። በቃ ወንጌል ሁሉ የተጻፈው ኢየሱስ ክርስቶስ የማን ልጅ መሆኑን ማወቅ ነው፣ አውቆም ማመን ነው። ጴጥሮስ ይህንን ያለው አብሮት ሲማር ውሎ አድሮ የእጁን ተአምራት አይቶ ሰዎች ማን ይሉኛል ብሎ በፊልጶስ ቂሳርያ ሲጠይቀው በኋላ እንዲህ ይለዋል እናንተስ ማን ትሉኛላችሁ ሲለው አንተ ውእቱ ክርስቶስ ወልደ እግዚአብሔር፣ ያው አንተ የሕያው እግዚአብሔር ኢየሱስ ክርስቶስ ነህ ሲለው አንተ መሰረት ነህ አለ። በቃ በዚህ መሰረትነት ላይ ቤተ ክርስቲያኔን አንጻለሁ፣ ስጋና ደም አልገለጸልህም አለ። ጴጥሮስ ይህን ያለው ተምሮ ነው። ኢትዮጵያዊ ጀንደረባ ግን በአንድ ቀን ስብከት ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አምኖ ተጠምቆ ደስ እያለው ወንጌልን ይዞ ወደ ኢትዮጵያ መጣ። ደስ ይበላችሁ። የክርስትና ፍሬ። ከዛ ጊዜ ጀምሮ ሀገራችን ኢትዮጵያ ለ2000 ዘመናት ያለማቋረጥ ስለማን መስክራለች? ስለ ኢየሱስ ክርስቶስ። ስለማን? ማን ነው ለዚህ ቤተ ክርስቲያን ስለ ኢየሱስ ክርስቶስ የሚነግራት?
በቅዳሴ ጊዜ ሰምታችሁ ከሆነ ቀሳውስቱ በቅዳሴ ጊዜ ሥጋው ደሙን በሚያከብሩበት ጊዜ እጅግ የሚገርም ነገር ይናገራሉ። ምን ይላል መሰላችሁ? በአርያም ባለች በመቅደስ መጋረጃ ውስጥ በስም ከተጻፍን ከኛ በምን ከተጻፍ? በማን? በስም። ስሙ ማን ነው? ክርስቶስ። እኛ ደግሞ ምንድነው? ክርስቲያን። አያችሁ፣ በሰማይ ስማችን ተጽፏል። ከኛ የሞት ምክር ሁሉ ይርቅ ዘንድ መራቁን ስጠን። ያንተን ስም ሰምቶ ሞት ይደንግጥ ትላለች። ምን ይደንግጥ? ድገሙት እስቲ። ኢየሱስ ክርስቶስ የሚለውን ድምፅ ሲሰማ ሞት ይደነግጣል። ምክንያቱም ልክ በዕለተ ዓርብ ድል ሲነሳው ዝንቱ ውእቱ ኢየሱስ ክርስቶስ ዘተሰቅለ፣ ድል የነሳኝ የተሰቀለው ኢየሱስ ክርስቶስ ነው ብሎ ፈርቶ ደንግጦ ተረብሾ በእውነት የያዘውን ምርኮ ሁሉ ለቋልና ያንተን ስም ሰምቶ ሞት ይደንግጥ፣ ቀላያት ይሰንጠቁ፣ ጠላት ይደንግጥ፣ የጥፋት መንፈስ ይንቀጥቀጥ፣ ከይሲ ይወገድ፣ አለማመን ይራቅ፣ ወንጀለኛ ይቸገር፣ ቁጣ ጸጥ ይበል ይላል። የማን ስም ሰምቶ? አረ ንገሩኝ እስቲ ያዛችሁ። መርዝ ያላቸው የፍጥረት ወገኖች ሁሉ ይበተኑ። በቃ መርዝ በጥብጠው ለነ ጊዮርጊስ ሲሰጧቸው የኢየሱስን ክርስቶስን ስም ጠርተው ሲጠጡት መርዙ ምን አላላቸው? አልገደላቸው። ቤተ ክርስቲያን እንዲህ ብላ ራሷ ሙሽራዋ ኢየሱስ ክርስቶስን የምታከብር ታላቅ ቤተ ክርስቲያን ናት። እኔ ጋር ናችሁ? አዎ፣ ይህን ማወቅ ያስፈልጋል። ዛሬ ቤተ ክርስቲያኗ ኢየሱስ ክርስቶስን እንደማታው እንደማትሰብክ አድርገው ሲናገሩ በጣም ያስቃል። አያውቁም። አለማወቃቸውንም ምን አይሉ አያውቁም። ሕይወት ስለሆነው ስሙ፣ ብርሃን ስለሆነው ስሙ፣ ኃይል ስለሆነው ስሙ መጀመሪያ የተናገረው ሄኖክ ነው። ማን ነው? መጽሐፍ ሄኖክ የት ነው የተገኘው? ሲገሩ ኢትዮጵያ። አቤት እቺ ሀገር ታላቅ ሀገር ናት። የአዳም 7ኛ ትውልድ የሆነው ሄኖክ ቅዱስ ዑራኤል እየመራው ፈለከ ፈለካትን፣ አየራ አየራትን፣ ሙፃ ነፋሳትን፣ መባርቅትን፣ ነጎድጓድን፣ ስለ ፀሐይ፣ ስለ ጨረቃ፣ ስለ ከዋክብት ዘርዝሮ ተንትኖ የተናገረው ማን ነበረ? ሄኖክ ነበረ። መጀመሪያ ቅዱስ ስለሆነው ስሙ፣ ሕሩይ ስለሆነው ስሙ፣ ኃይል ስለሆነው ስሙ እንዲህ ብሎ ተናገረ። በምዕራፍ 20 ከቁጥር 1 ጀምራችሁ መጽሐፍ ሄኖክ ቤታችሁ አድርጉ። እሺ፣ ምን ይላል? ልዑል በጌትነት በኖረ ጊዜ ለቅዱሳን የገለጠው የመሐላ ራስ የክስብኤል የስሙ ቁጥር ነው። ይህ ስም ሰምታችሁ ታውቃላችሁ? አረ ንገሩኝ፣ ሰምታችሁ ታውቃላችሁ? አታውቁም? አናውቅም። ሰነፎች ነን። ኃይል የሚሆነውን ስሙን አናውቅም። ብርሃን የሚሆነውን ስሙን አናውቅም። ብንታመም የምንፈወስበትን ስም አናውቅም። ችግር ነው። የክስብኤል የስሙ ቁጥር ነው አለ። የመሐላ ራስ፣ የመሐላ ሁሉ ፍጻሜ፣ የቤተ ክርስቲያን ራስ የሆነው ማን ነው? መድኃኔዓለም ነው። ስመ ሥጋዌው ተገልጦለት ክስብኤል አለው። አምላክ ወሰብ ማለት ነው። እስቲ አምላክ በሉ። ወሰብ አምላክም ሰው። ይህ ቀድሞ የተነገረ እኮ ነው። ገና ሳይወለድ እኮ የተነገረ ስም ነው። ሰላም ለዝክረ ስምከ ስመ መሐላ ዘኢየሱ ዘአንበረ ቅድመ እግዚአብሔር ባትሮንሱ። እግዚአብሔር አስቀድሞ በዙፋኑ ላኖረው የማይከዳ ለሆነው ለስም አጠራር ሰላምታ ይገባል ትላለች ቤተ ክርስቲያን። ኢየሱስ ክርስቶስ ለዳዊት ባሕርየ ከርሱ የሆዱ ባሕሪ የሆንከው ኢየሱስ ክርስቶስ ኢያሱ ያንተን ስም ተቀዳጅቶ የጠላትን ሀገር ምን አደረገ? ወረሰ። እኛም በክርስቶስ ክርስቲያን ተብለን አጋንንትን ሁሉ ድል እንነሳለን። ክብር ለስሙ ይሁን፣ ክብር ለስሙ ይሁን። አዎ ይሄ ስም ሕይወት ነው። ቀጠለ። ስሙም አለ ቤቃ ይባላል አለ። እስቲ በሉ ድገሙት፣ ድገሙት። ይህን ስም ሲሰማ ሰይጣን ይረበሻል። አፋችሁ ከተያዘ አለ ማለት ነው። ስሙም በሉ እስቲ ቤቃ ይባላል። ሁለተኛው መቅድመ ቃል ማለት ነው። በቀዳሚ ያለው ቃል፣ ቅድመ ዓለም የነበረ ቃል፣ ቃለ አብ ቃለ መንፈስ ቅዱስ የተባለ እሱ ነውና ቀጠለና ምን ይላል መሰላችሁ? ይሄ ሲሰሙ ደግሞ አቤት እንዴት እንደሚያስደንቅ! ይሄውም አለ
ቅዱስ ሚካኤልን እንዲህ አለው። ማንም የምትወዱት መልአክ ቅዱስ ሚካኤልን እንዲህ አለው ይላል ሄኖክ፣ ያን የተሰወረውን ስሙን ያውቁ ዘንድ የተሰወረውን ስም ግለጥላቸው። ምን ያለውን ስም? ምን ይሆን? የተሰወረውንም ሁሉ ለሰው ልጆች ያሳዩ፣ ከዚህ ስምና መሐላ የተነሳ እንዲንቀጠቀጡ በመሐላ ጊዜ የጠሩት ዘንድ ግለጥላቸው ማለት ለሰው ልጆች መገለጥ የሌለበትን ክፉ ነገር ያሳዩ አጋንንት አለ። ይሄ ስም ነገራቸው እንዲንቀጠቀጡ። ይሄ ስም ያንቀጠቅጣል። ሰራዊት አጋንንትን ሊቃና አጋንንትን ያርበደብዳል። ለሚካኤል ነው የሚነግረው። ቀጠለ። ኃይለኛ ነው አለ። ምንድን ነው? የእግዚአብሔር ስም ምንድን ነው? ድገሙት። ምንድን ነው? የጸናም ነው አለ። የእግዚአብሔር ስም ምንድን ነው? ጽኑ ነው። የዚህ መሐላ ኃይሉ ይህ ነው ካለ በኋላ ይህም አካ የተባለውን ስም በቅዱስ ሚካኤል እጅ ላይ አኖረው። ምን የሚለውን ስም? ኧረ እባካችሁ እባካችሁ፣ በማን እጅ ላይ? በቃ ይህን ስም ጥሩት። በዚህ ስም ሰማያት ጸኑ አለ። ይሄ ስም ሰማያትን አጸና። ሰማይ ተደርምሶ እንዳይወድቅ ይሄ ስም አጽንቶታል። ውቅያኖሶች ምድርን እንዲያጥለቀልቁ ይህ ስም አጽንቷቸዋል። ከዚህ ስም በቀር ዓለምን ያጸና ስም የለም። ወበቃለ እግዚአብሔር ጸና ሰማያት ያለው ይሄ ነው። እስቲ አበሉ እስቲ አልፋ ካ እና ኦሜጋ። አካ ማለት አልፋና አልፋና ኦሜጋ በቅዱስ ሚካኤል እጅ ላይ የተቀረጸ ነው። ስመ መሐላ ዘጸበጠ ይለዋል። የመሐላ እጅ ጨብጧል። ታዲያ ቅዱስ ሚካኤል አልፋና ኦሜጋ የሚለው የኢየሱስ ክርስቶስን ስም የያዘ መዳፉን ባነሳ ጊዜ አጋንንት ሁሉ ይረግፋሉ። ደስ ይበላችሁ። ጨለማው ሰራዊት ሁሉ ይንቀጠቀጣል። አካ ድንቅ ነው። አምላክ ካህሊ ነው። ለዚህ ነው ሰላም ለዝክረ ስምከ ምስለ ስመ ልዑል ዘተሳተፈ ወልደ ያሬድ ሄኖክ በከመ ጸሐፈ። የያሬድ ልጅ ሄኖክ እንደጻፈው ስምል ከአምላክ ስም ጋር ሱታፌ አግኝቷልና ለስም አጠራሩ ሰላምታ ይገባል። እሱ ማን ነው? ሚካኤል። ልልበልለት ለዚህ ሚካኤል። ሚ ማለት ምንድን ነው ልንገራችሁ ዛሬ። ሚ ማለት ማኑ ማለት ነው። ማን ማለት ነው። ምን ማን። ካ ማለት ከመ እንደ ማለት ነው። ኤልስ ንቀበል። ኤል ማን ነው? ሚካኤል ማለት ማን? ማን እንደ ልዑል። ማን ከማከ ልዑል። ማን እንደ እግዚአብሔር ማለት ነው። እሺ እንደውም ልንገራችሁ ዛሬ ኡራኤል ነው አይደል? ኡራ ማለት ምንድን ነው? ብርሃን። እስቲ በሉ ረምቀው ብሉ። ምን ኤልስ? ኡራኤል ማለት የእግዚአብሔር ብርሃን። ሌላም ነገራችሁ መልአክ እስቲ ንገሩ። ማን ልንገር? ትርጉም ገብርኤል። እሺ ጋቦር ማለት በዕብራይስጥ ኃያል ነው። ይህ እግዚአብሔር። ገብርኤል ማለት እግዚአብሔር ምንድን ነው? ኃያል ነው። ሁለተኛው ጋቦር ማለት ወይም ገብር ማለት ብእሲ ሰው። ኤልስ እግዚአብሔር አምላክ ወሰብ። ሌላ ሩፋኤል። እሺ ሩፋ ማለት ሐኪም ማለት ነው። ምን ማለት ነው? ኤልስ ሩፋኤል ማለት እግዚአብሔር ምን ነው? በጣም ሁሉንም ብትሉ አያልቅ። ስለዚህ ክስብኤል የሚለውን ስሙን ቤቃ የሚለውን ስሙን በቅዱስ ሚካኤል እጅ ላይ ተጻፈ። አካ የሚለውን ስሙን በሄኖክ በኩል ለማን ገለጠ? ለኢትዮጵያውያን ገለጠ። ደስ ይበላችሁ። መጽሐፍ ሄኖክ እዚህ ነው የተገኘው። እዚህ ዓለም ሁሉ ግራ ገብቶት መጽሐፍ ሄኖክ የት ነው? የት ገባ? ይሁዳ በመልእክት ጠቅሷል እያለ ሲመረምር በ18ኛው ክፍለ ዘመን ጀምስ ብሩስ የተባለ ስኮቲሻዊ ፈረንጅ ነው መጣ። ፖርቹጊስ ነው፣ አሳሽ ነው፣ ግዕዝ ይችላል፣ አረብኛ ይችላል፣ ስፓኒሽ ይችላል። እና እዚህ ሲመጣ በዘመኑ የነበሩ ንጉሥ ተክለ ሃይማኖት ተቀበሉት። ራስ ስሁል ሚካኤል 2 ዓመት ኢትዮጵያ ቆየ። ስንት ዓመት? እኛ እኮ ያለንን እንኳን አናውቅም። በጣም ያሳዝነው ምን ሀብት ዋሻ ውስጥ እንዳለ አናውቅ፣ ምን ሀብት ሀገሯ ውስጥ እንዳለ አናውቅ፣ ምን ሀብት ቤተ ክርስቲያን ውስጥ እንዳለ አናውቅ። ድፍንፍን ብሎብን 2 ዓመት ሲመረምር ሲቆይ በጣም የገረመው የሄኖክ መጽሐፍ ኢትዮጵያ መኖሩ ነበር። ከዛ 3 ኮፒ ከኢትዮጵያ ቤተክርስቲያን ይዞ ሄዶ ለፈረንሳዊ ንጉሥ ለሉይ 15ኛ ሲሰጠው ንጉሠ ነገሥቱ እንዴት እንደደነገጠ ታይቱን ተሰምቶ የማይታወቅ። ማን የጻፈው? ሄኖክ። እስቲ በሉ እባካችሁ
ሞትን ሳያይ የተሰወረው ሄኖክ የጻፈው ወደ ፈረንሳይ ሳይንቲስቶች እንዲያጠኑት ተደርጎ ፈረንሳይ ብሔራዊ ቤተ መጻሕፍት ተቀመጠ። አንዱ ሎንዶን እንግሊዝ ሄዶ ቦዴሊያን ቤተ መጻሕፍት ተቀመጠ። አንዱ ራሱ ጋር ተቀመጠ። ያን ጊዜ ዓለም ለመጀመሪያ ጊዜ የሄኖክ መጽሐፍ ተገኘ ብላ ያወጀችው ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያገኘችው ነው። ክብር ለዚህ ቤተክርስቲያን፣ ታላቅ ቤተክርስቲያን፣ ተርታ ነገር የሌላት ቤተክርስቲያን። ስለዚህ በእውነት ይሄን ስም ኢትዮጵያውያን ለዘላለም ሲጠቀሙበት ይኖራሉ። ታዲያ ስለዚህ ሕይወት ስለሆነው ስሙ ብርሃን ስለሆነው ስሙ ኢሳይያስ በምዕራፍ 9 ቁጥር 6 ላይ እንዲህ አለ። ከኔ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ሕፃን ተወልደልን፣ ሕፃን ተወለደልን። ማን ተወለደልን? ወንድ ልጅም ተሰጠን። ደስ ይላል። አቤት ተስፋ! አለቅነት በጫንቃው ላይ ይሆናል። ስሙም ድንቅ አለ። እስቲ ስሙ በሉ። ድንቅ። በቃ አስባችሁታል? የእግዚአብሔር ስም ምንድን ነው? የድንቆች ሁሉ ምንድን ነው? ድንቅ ነው። ስሙ ድንቅ፣ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል አለ። እሱ ማን ነው? አማኑኤል ነበረ። እሱ ማን ነው? ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች። ስሙን ማን ትለዋለች? ማን ትለዋለች? በዚህ ስም ሲጽናኑ ነቢያት ቆዩ። በኋላ የእግዚአብሔር መልአክ ቅዱስ ገብርኤል መጋቢት 29 እሁድ 3 ሰዓት ላይ ተገልጦ እንዲህ አላት፣ እነሆ ትጸንሻለች፣ ወንድ ልጅም ትወልጃለች። ስሙን ማን ትይዋለሽ? ኢየሱስ ትይዋለሽ። እስቲ በሏቸው፣ ስሙን ማን ትይዋለሽ? ድገሙ፣ ስሙን ማን ትይዋለሽ? ሰይጣን ክፉ ነው። ይሄን ስም ሊነጥቅ ይሯሯጣል። ቤተ ክርስቲያን አሰጠው በፍጹም። ስሙንም ኢየሱስ ትይዋለሽ ይላታል። ይሄ ስም ዛሬ የምነግራችሁ በጣም ትልቅ ነገር ነው። በደንብ መስማት ይገባቸዋል። በዕብራይስጥ፣ በግሪክ፣ በልሳነ ግዕዝ በሶስቱም ነው የምነግራችሁ። ሶስቱንም እንደተማረ ሰው ኤፍሬም ሶርያዊ ቀዲሙ ዜናውን በየውጣ እንተ የእቲ ቀዳሜ ስሙ ለመድኃኒነ፣ መድኃኒታችን ኢየሱስ ክርስቶስ ቀዳሜ ስሙን ወይም የስሙን መጀመሪያ በየውጣ ነገረን ይላል። በምን ነገረ? ይሄን ትዝ የሚላችሁ ምን ላይ ነው? ምን ስትጸልዩ ነው? ውዳሴ ማርያም አንቀጸ ብርሃንን ቅዱስ ያሬድ ተናግረውታል። በምን ነገረ? በየውጣ። እስቲ በሉ ምን ማለት ነው? ለምን ዝም ብለህ ነው የምታነበው? በየውጣ ነገረን፣ በየውጣ ነገረን። ምንድን ነው የምታነበው? ምንድን እያላችሁ ነው? ይሄ ምስጢር ነው። ይሄን ነው ማወቅ ያለብህ። ይሄን ቁልፍ አወቅክ ማለት ብርሃን የሆነው ስሙ ካንተ ጋር ይሆናል። በደንብ አውቁ። መድኃኒታችን በሉ እስቲ ኢየሱስ ክርስቶስ የስሙን መጀመሪያ በየውጣ ነገረን። የውጣ የሚለው ቃል ግሪክ ነው። በግሪክ ዮታ ይባላል። በእኛ የውጣ፣ በዕብራይስጥ ዮድ ይባላል። እነሱ ስሙን ሲጽፉ በየ ፊደል ይነሳሉ። በምን ፊደል? በየ። እያንዳንዱ ምስጢር ነው። የውጣ ማለት እኛ በልሳነ ግዕዝ ኢየሱስ ምንለው በጽር ሲጽፉት ኢየሱስ ይሉታል። እስቲ በሉት። በየ ነገረን ማለት ይሄ ነው። የስሙ የመጀመሪያ ፊደል እኛ እንጨምራለን። ኢየሱስ ይሰማችሁ ነው። ወደ ዕብራይስጡ ስትመጡ ግን እጅግ ይገርማል። ማቴዎስ በዕብራይስጥ ቋንቋ ሲጽፍ የዕብራይስጡ የጻፈበት የዕብራይስጥ መጠሪያው ደግሞ በዮድ ጀመረ። በዮድ እስቲ በሉ። ዮድ 10ኛ ፊደል የ ነው። ምን ብሎ ጻፈ? ያሁሻ ብሎ ጻፈ በዮድ። እስቲ በሉት ያሁሻ በዕብራይስጥ ነው። በእኛ ኢየሱስ በጽር ኢየሱስ፣ በዕብራይስጥ ደግሞ ማቴዎስ በጻፈበት ያሁሻ ትንሽ ይተረቃል። ይሄ ማለት ትልቅ ቁልፍ ነው። ዛሬ ልነግራችሁ የእግዚአብሔር ስም ብዙ ነው። ለ6800 ያህል በዕብራይስጥ መጽሐፍ ቅዱስ ላይ የእግዚአብሔር ስም ያውሃ ወይም ያህዌ ተብሎ ተጽፏል። ሙሴ እጸጳጦስ ጋር ይመጣል። ስሙን ሲገልጥለት ማን ነው ስሙ? በጣም ትልቅ ጉዳይ ነው። ስሙ ማን ነው? ማን ብዬ ነው?
ሲለው በእኛ በኢትዮጵያ ሊቃውንት አህያ ሸራህያ ብለው የተረጎሙት በዕብራይስጥ ግን ኤሄ አሼር ኤሄ ማለት አነ ውእቱ አነ እኔ ነኝ። እስቲ እኔ ነኝ በሉ እስቲ። በቃ እግዚአብሔር እኔ ነኝ ብሎ መለሰለት። ምን አለው ታች ላይ እኔ ነኝ ካለው በኋላ ዛሃሎ ይሄሉ ያለውና የምኖረው እስቲ በሉ ያለውና ትልቅ ጉዳይ ነው ነግራችሁ። ለዚህ ነው ትንሽ ጠጠረው ያደረኩት። በዕብራይስጥ ምን ብሎታል? ያውሃ ብሎታል። ያ ማለት የነበረ ማለት ነው በዕብራይስጥ። ሁ ደግሞ ያለ ማለት ነው። ዋህ ማለት ደግሞ የሚኖር ማለት ነው። ስለዚህ ምስጋና ስታቀርቡ ሃሌሉ ድገሙት እስቲ ሃሌሉ ያ አለበት ትዋጣለሽ በእኛ በሌሎቹ ዓለማት በዕብራይስጥ ግን ሃሌሉያ ይሉታል። ሃሌል ማለት በእነሱ ግናይ ማለት ነው። ዘውቱ ቢል ነወድሽ እንዳመስግነው ማለት ሃሌል ግናይ ለማ ያ ለያህዌ ለእግዚአብሔር እየሰማችሁ ነው። ከዛ ልጁ ደግሞ እግዚአብሔር ወልድ ሲመጣ በዕብራይስጥ ምን ይለዋል? ለዚህ ነው ሊቃውንት መልአኩ ለዮሴፍ የነገረው በዕብራይስጥ በቋንቋቸው፣ ወንጌላዊ የሚጽፍ በዕብራይስጥ በቋንቋቸው ይህ እንዴት ነው ብለው መተርጉማን ያነሱታል። ልጁ ሲመጣ ደግሞ አባቱ ያውሃ ተብሎ እሱ ደግሞ ያሁሻ ተባለ። ያውሃ ሻ ማለት ምን ማለት ነው በዕብራይስጥ መሰላችሁ? መድኃኒት ማለት ነው። እስቲ በሉ አዳኝ ማለት ነው ቋንቋው። ያውሃ ማለት እግዚአብሔር ማለት ነው። ሻ ማለት ደግሞ አዳኝ፣ እግዚአብሔር አዳኝ ነው ማለት ነው። ኢየሱስ ማለት እግዚአብሔር ምንድን ነው? ራሱ ኢየሱስ ክርስቶስ እግዚአብሔር ነው። ክብር ምስጋና ለስሙ ይሁን። በዕብራይስጥ በደንብ ጎላ ነው። በእኛ ያው እንግዲህ ሲተረጎም ለዚህ ነው ቅዱስ ገብርኤል እርሱ ሕዝቡን ከኃጢአታቸው ያድናቸዋልና ስሙን ኢየሱስ ትለዋለህ ይላል። ሕዝቡን ከምናቸው ያድናቸዋል? ከኃጢአታቸው። ስለዚህ ይሄ ስም መድኃኒት ነው። እስቲ በሉ ድገሙት እስቲ። በኢሳይያስ 43:11 ላይ እኔ ይላል ሁለት ጊዜ ደጋግሞ አነ እኔ እግዚአብሔር ነኝ ከኔ ሌላ የሚያድን የለም ይላል። ስለዚህ ኢየሱስ ክርስቶስ መድኃኒት ከሆነ ፍቹ ኢየሱስ ክርስቶስ ማን ነው? እግዚአብሔር ነው። እስቲ በሉ ኧረ እባካችሁ እግዚአብሔር ነው ማለት ነው። ለዚህ ነው በዮሐንስ 5:43 ላይ ይሁዲዎችን እንዲህ አላቸው እዛው እኔ በአባቴ ስም መጥቻለሁ። በማን ስም? አልተቀበላችሁኝም። ሌላው በራሱ ስም ቢመጣ እርሱን ትቀበሉታላችሁ። አባቱ ያውሃ ተብሎ እሱ ደግሞ ያሁሻ ተባለ። በአባቴ ስም መጣ ያህን እግዚአብሔር ነው። አልተቀበላችሁኝም። በሚያውቁት ነው የሚያስተምራቸው። ስሙ ሕይወት ነው ክርስቶስ ተብሏል በጽር በእኛም ጽር ነው። በእኛ ደግሞ ቅቡ መሲህ ይሉታል። ሐማሺያህ መስም በሉ እስቲ ሕይወት ነው። ይሄ ስም ብርሃን ነው። ይሄ ስም የተጠራንበት ነው። ለዚህ ነው ምኩራብ በቤተ ክርስቲያን ተተካች። እርሱም የቤተ ክርስቲያን ምን ሆነ? ራስ ሆነ፣ ጉልላት ሆነ። በፊልጵስዩስ 2:9-10 ላይ እንዲህ ይላል ከስምም ሁሉ በላይ ያለውን ስም ሰጠው። ይህም በሰማይና በምድር ከምድርም በታች ያሉት ሁሉ በኢየሱስ ክርስቶስ ስም ይንበረከኩ ዘንድ አለ። በሰማይ ያሉት እነማን ናቸው? በሰማይ ያሉት እነማን ናቸው እንዴ? መላእክት ናቸው። እነ ሚካኤል እነ ገብርኤል እየወራ ያሉት ኪሩብ የሚመራቸው ነገደ ኪሩቤል፣ ሱራፊል የሚመራቸው ነገደ ሱራፌል፣ ሚካኤል የሚመራቸው ነገደ ኃይላት፣ ራማ ላይ ያሉት ገብርኤል የሚመራቸው ነገደ አርባብ፣ ሩፋኤል የሚመራቸው ነገደ መናብርት፣ ሱሪያል የሚመራቸው ነገደ ስልጣናት፣ ኤረራ ያሉት ሰዳኬል የሚመራቸው ነገደ ሊቃናት፣ ሰላቴያል የሚመራቸው ነገደ መኳንንት፣ አናንያል የሚመራቸው ነገደ መላእክት፣ በምድር ያሉት ሁሉ ደቂቀ አዳም እኛ በማናውቀው ከምድር በታች ያሉት ሁሉ ለአምላካቸው ለንጉሳቸው ለሕይወታቸው ለብርሃናቸው ለኢየሱስ ክርስቶስ ይንበረከካሉ። ደስ ይበላቸው። ይህ ስም ታዲያ እቺ ታላቅ ቤተ ክርስቲያን ይህን ስም ከስም ሁሉ በላይ የሆነውን ስም መቀለጃ አታደርገውም። ይሄ ስም ሕይወት ነው። ይሄ ስም ብርሃን ስለሆነ ምኑ ላይ ነው የጻፈችው? ጽላቱ ላይ። ምኑ ላይ ነው? ታቦተ ሕጉ ላይ። እያንዳንዱ ታቦተ ሕግ ላይ
ቅዱስ ሥጋው ክቡር ደሙ በሚሰዋበት በቅዱስ ምሥዋዑ ላይ ኢየሱስ ክርስቶስ ወልደ እግዚአብሔር ሕያው ኢየሱስ ክርስቶስ ሕያው እግዚአብሔር ልጅ ብላ ጽፋ ክብር ለስሙ ትሰጣለች። ክብር ለዚህ ታላቋ ቤተ ክርስቲያን። በዚህ ደረጃ አቤት! ስሙ ሕይወት ነው፣ ስሙ ብርሃን ነው። ወንጌላውያን ስሙን ጠግበው አልጨረሱ። ምን ብለው ይጥሩት? አምላካቸውን፣ ንጉሣቸውን፣ ብርሃናቸውን፣ እረኛቸውን፣ ጠባቂያቸውን። ማቴዎስ መስክር ምን አልክ? ማቴዎስ ይመሰክራል። ወልደ ዳዊት የዳዊት ልጅ የአብርሃም ልጅ ክርስቶስ አለው። ኢየሱስ ይለዋል፣ አማኑኤል ይለዋል፣ ተወዳጅ ልጅ ይለዋል፣ የእግዚአብሔር ልጅ ይለዋል፣ የሰው ልጅ ይለዋል፣ የአይሁድ ንጉሥ ይለዋል፣ የናዝሬቱ ኢየሱስ ብሎ ጻፈ። ክብር ለዚህ ሐዋርያ። ማርቆስ አንበሳው ማርቆስ በግብፅ አምልኮተ ላህምን ያጠፋው ማርቆስ ደንጊያ የማዕዘን ራስ አለው። የእስራኤል ንጉሥ ብሎ ጻፈ። ብስራተ ድንግልን የጻፈው ሉቃስ የልዑል ልጅ አለው። ቀርነ መድኃኒት ቅድም ዘማሪ ገብረ ዮሐንስ እንደዘመረው የመዳን ቀንድ አለው። ከላይ የመጣ ብርሃን አለው። አቤቱ አለው። የተመረጠ ልጅ አለው። ሕያው ብሎ ጻፈ። በንስር የተመሰለ ዮሐንስ ተወዳጁ ደቀ መዝሙር ዮሐንስ ምን ብሎ ስሙን ጻፈ? ቃል። እስቲ በሉ ከባናድ አንድ ልጅ ይለዋል። ረቢ ይለዋል። እስቲ በሉት። ኒቆዲሞስ ያለውን እኮ ነው የጻፈው። ረቢ መሲህ ይለዋል። ልጅ ይለዋል። የእግዚአብሔር በግ ይለዋል። የማን በግ? ራሱ እግዚአብሔር ይለዋል። እንደገና ደግሞ ሙሽራ ይለዋል። ደስ አይል? የማን ሙሽራ? የቤተ ክርስቲያን። የማን? የዓለም መድኃኒት ይለዋል። የሕይወት እንጀራ ይለዋል። የሕይወት መጠጥ ይለዋል። የሰማይ እንጀራ ይለዋል። የዓለም ብርሃን ይለዋል። አነ ይለዋል። በቃ አነ ውእቱ ብርሃኑ ለዓለም 7 ጊዜ እየደጋገመ መልካም እረኛ ይለዋል። እስቲ በሉት፣ ድገሙት። ኢየሱስ ክርስቶስ ምንድን ነው? እሺ አንድ ጥያቄ ልጠይቃችሁ። እረኞች ካላችሁ አንድ በጎች አሉ እንበል፣ ፍየሎች በጎች አሉ። ማን ይጠብቃቸዋል? እረኛ። ጥቅሙ ለበጉ ነው ወይስ ለእረኛው? ድገሙት። እዚህ እረኛ በጎቹን ይጠብቃል። ጥቅሙ ለማን ነው? እሺ ለበጎቹ ነው። እሺ በጎቹ ከምን እንዳይበሉ? አውሬው ምንድን ነው? ተኩላ፣ ቀበሮ፣ ወዘተርፈ ጅብ፣ ምንትስ። እሺ ግን ምን ጥቅም አለ? እረኛው መልሶ አይበላቸውም አርዶ? ጥቅሙ ምንድን ነው? ለበጎቹ ነው። መልሶ አይታረዱ? አውሬ እንኳን አንዴ ነክሶ ነው። እኛ አርደን ቆዳቸውን ገፈን ዘልዝለን ጠብሰን አንዴ በጾም ነው ግን ይቅር አሰቃይተን ነው የምንበላቸው። ስለዚህ ጥቅም አላቸው ያላቸው ፋይናሊ አረ ነገሩ ይጠቀማሉ በጎቹ። ምንድነው የሚኖራቸው? እረኛው ከበላቸው እንትን ሞኝ ነው እንዴ? ጥቅም የላቸው። መልሶ እረኛው ይበላቸዋል ወይም የበጉ ባለቤት ይበላቸዋል። ዮሐንስ አፈወርቅ ግን ምን አለ? ኢየሱስ ክርስቶስ ግን አለ በጎቹ የበሉት እረኛ ነው አለ። ምኖቹ የበሉት? እረኛ በግን ይበላል እንጂ በግ እረኛን ይበላል? በጎቹ ምዕመናን ክርስቲያኖች የበሉት ነው። አልበላ ነው? አረ ነገሩን በሞት ስጋውን አልበላ ነው? ደሙን አልጠጣ ነው? ልጅነትን አልተጎናጸፍ ነው? ያሸልቶ ነው የሚያደርገው ልብስ። እሱ ግን ልብስ ሆነን፣ እሱ ምን ሆነን? ምግብ ሆነን፣ እሱ ምን ሆነን? መጠጥ ሆነን። ይህን ማወቅ ያስፈልጋል ክርስቲያኖች። ትንሣኤና ሕይወት፣ መንገድ፣ እውነት፣ ሕይወት ብሎ መሰከረ። በዚህ ስንደነቅ ሉቃስ ደገመው በግብረ ሐዋርያት። ቅዱስና ጻድቅ ይለዋል፣ መድኃኒት ይለዋል። ጳውሎስም ተውት የእግዚአብሔር ኃይልና ጥበብ፣ በጋ ፋሲካ፣ ዳግማዊ አዳም፣ የቤተ ክርስቲያን ራስ፣ ሕያው አምላክ፣ በሐዋርያ፣ ታላቅ ሊቀ ካህናት፣ የእምነት ራስና ፈጻሚ ይለዋል። ጴጥሮስ የነፍስ እረኛና ጠባቂ። ይኸው የካህናት የእረኞች አለቃ። የምን አለቃ? ከኋላ የምታዩት አለቃቸው ማን ነው? ንገሩኝ። ኢየሱስ ክርስቶስ ነው። እነሱ ጨረቃ ናቸው፣ እሱ ፀሐይ ነው። ሊቁ ምን ይላል? ኢየሱስ ክርስቶስ የቤተ ክርስቲያን ፀሐይ ነው።
ካህናቱ ደግሞ ጨረቃዎች ናቸው፣ ዲያቆናት ከዋክብቱ ናቸው ይላል። ይሰማችሁ ነው። ለምን ጨረቃ ብርሃን የምታገኘው ከማን ነው? ፀሐይ ባይኖር ጨረቃ ብርሃን አላት? እነሱ ሊቀ ካህናት ኢየሱስ ክርስቶስ እውነትን ሰጣቸው። ስለዚህ ነው በቅዳሴ ላይ መምህሬ ኢየሱስ ክርስቶስ ሆይ ይላል። ትክክል ነው። በዮሐንስ ራእይ ላይ ግን እንዲህ ይላል። የዮሐንስ ራእዩን አብረን ነው የምንለው። በኩረ ሙታን በሉ እስቲ። አይሰማም የምድር ነገሥታት ገዢ፣ የታመነው ምስክር፣ አሜን፣ የይሁዳ አንበሳ፣ የታረደው በግ፣ የታመነና እውነተኛ የእግዚአብሔር ቃል፣ ፊተኛውና ኋለኛው፣ አልፋና ኦሜጋ፣ የነገሥታት ንጉሥ፣ የጌቶች ጌታ፣ የዳዊት ሥርና ዘር፣ የሚያበራ የንጋት ኮከብ። ራእይ 22 ላይ እኮ ነው። እኔ ኢየሱስ ክርስቶስ አለ የቤተ አምላካችን የዳዊት ሥርና ዘር የሚያበራም የንጋት ኮከብ ነኝ አለ። ፀሐያችን ክርስቶስ፣ ኮከባችን ክርስቶስ፣ የቤተ ክርስቲያን ሙሽራ ክርስቶስ። ክብር ምስጋና ለስሙ ይሁን። አመስግኑት። በደንብ ምስጋናን አትጥሉ። ይሄ ነገ በመቃብር የሚደፈን አንድ ጉሮሮ ነው። እስትንፋስ ያለው ሁሉ ማንን ያመስግን? ስለዚህ እቺ ቅድስት ሐዋርያዊት ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያናችን ሌሊት ተነስታ እኮ እንዴት ይደንቅ! ሌሊት ተነስታ ደስ በሚል ምስጋና ኢየሱስ ክርስቶስ ጥዑመ ስም ለዘይጼዎ፣ ይሄ ስም እንዴት ይጣፍጥ! ኢየሱስ ክርስቶስ ለሚጠራው ስሙ የጣፈጠ ነው ብላ ታውጃለች። ማነው ለዚህ ቤተ ክርስቲያን ስለ ኢየሱስ ክርስቶስ የሚነግራት? ቀንደኛ ኢየሱስ ክርስቶስ ለሚጠራው ስሙ ምንድን ነው? ጣፋጭ ነው። አንተ ማር አለ፣ ስኳር አለ፣ አይስክሬም አለ። ኢየሱስም ግን የሚወዳደረው የለም። ኢየሱስ ክርስቶስ ህብስተ ሕይወት ለዘይበሎ። ኢየሱስ ክርስቶስ በሉ። ለሚበላው የሕይወት እንጀራ ነው። ኢየሱስ ክርስቶስ ለሚጠጣው የመድኃኒት ጽዋ ነው። ኢየሱስ ክርስቶስ ለሚሰዋው ካህን የድህነት በግ ነው። አስባችሁታል? አንድ ነገር እስቲ እንደው ልንገራችሁ፣ ግን ስነግራችሁ ልታዝኑ ትችላላችሁ በራሳችሁ። ለምን? እንዲህ ስለሚል ነው። ከተሰዋው ሥጋህን ተመግበን ከደም ምንጭ እንረካለን። የቀራንዮ በግ ኢየሱስ ክርስቶስ ሆይ ውበትን እናየው ዘንድ እንመኛለን። ኢየሱስ ክርስቶስ በግ ዘቀራንዮ ለላሄ ገጽከ ንትሜነይ ከመ ንርአዮ። ይህን ስትሰሙ አንድ ነገር ልንገራችሁ እስቲ። የተሰዋውን በሉ እስቲ። ሥጋህን በልተን ከደም ምንጭ እንረካለን። እያንዳንዳችን እያንዳንዳችን ስለ ኢየሱስ ክርስቶስ ያወቀ ነው። ስሙን ሰምተን ብቻ አይደለም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ምእመን ከሌላው የሚለየው ራሱ ኢየሱስ ክርስቶስን በላ ነው፣ ጠጣ ነው። ደስ ይበላችሁ። ሥጋው ከሥጋችን ተዋሃደ፣ ደሙ ከደማችን ተዋሃደ። ፍሪዳውን የፋሲካውን በግ አጣጣም ነው። በእኛ ልብ ውስጥ በመቅደስ ልብ ውስጥ በሬ የለም፣ በግ የለም። ዛሬ ምኩራብ ነው ጅራፍ አበጅቶ አወጣ በግ። መቅደስ ውስጥ ጫጫታ፣ በጉ አለ፣ ላሙ አለ፣ ርግቦች አሉ። ይሄ ገንዘብ የሚለዋውጡ በጅራፍ አባረረ። ያ መቅደስ አንተ ነህ። ዛሬ መቅደስ ሰውነታችን ውስጥ አቤት ላሙ ብዛቱ፣ አቤት የበላ ነው የላም ብዛት፣ አቤት የበላ ነው የበግ ብዛት፣ አቤት የበላ ነው የዶሮ ብዛት። አቤት አቤት! እንደዛ ሆነናል። ልክ እንደ ቆሸሸው ምኩራብ። ገና ሲደርስ፣ ትንሣኤ ሲደርስ ለምንበላው በግ መጨነቅ፣ ለምንበላው ዶሮ መጨነቅ። መቼ ነው እውነተኛውን ላም ክርስቶስን የምትበሉት? መቼ ነው እውነተኛውን በግ ክርስቶስን የምትበሉት? መቼ ነው ሥጋውን ምንበላው? መቼ ነው ደሙን ምንጠጣው? አያስጨንቃችሁ?
በሞት ብትጠሩስ ምን እየሰራችሁ ነው? አትወዱትም። ውሸታችንን ኢየሱስ ክርስቶስን እንወደዋለን እንላለን እንጂ ብትወዱስ ምን እንጠብቁ? አረ ነገሩን ምን አለ አትናፍቁት? ስጋ አይናፍቃችሁ? እስከ መቼ ለመቼ ነው የማትቆርቡት? ሲያሳፍር አልጋ ላይ ተኝቶ በሳንሳ መጥቶ አፋቸው እንዲህ ተከፍቶ ሲቆርቡ አረ በስመ አብ! ለምን አይናፍቀንም? መድኃኒዓለም በላን ዶሮ፣ በላን በግ፣ በላን ላም፣ ይወጣል ይወጣል ይወጣል፣ ሕይወት የለም። እስቲ በሕያው እግዚአብሔር ፊት ሁላችንም አለ እዚህ ቆመናል። እስቲ የቆረባችሁ ብቻ አጨብጭቡልኝ። ብቻ የቆረባችሁ እሺ፣ ሕፃናትን ጨምረው ነው እንድመረቃችሁ። እስቲ ያልቆረባችሁ ደግሞ አጨብጭቡ እስቲ። ምንም ትርጉም የለው። እኛም መድከማችን ዝማሬውን መዘመሩ ምን ትርጉም አለው? ያሳዝናል። ለፍተናል። ለምንድን ነው ማንቆርበው? ምንድን ነው? ለምንድን ነው ከኔ ይልቅ አለ የትዳር አጋሩን የወደደ ለእኔ ሊሆን አይገባም አይቆርብም ይላል። እዛው ቁረቢ። ከክርስቶስ ጋር መዋሃድ ይሻላል። ማይከዳው ማያልፈው እሱ ብቻ ነው። እንዴ በግብፅ ቤተ ክርስቲያን ደጋግሜ ሄጃለሁ። መማር ካለብን እንማር። ጥሩ እዛ አስቀድሶ ስጋው ደሙ ሳይቀበል የሚሄድ የለም። ቅዳሴ ላይ ምን ይላል? ጠዋት ዘይተመጠም ቁርባን ይሰደድን ቤተ ክርስቲያን አስቀድሶ ማይቆርብ ከቤተ ክርስቲያን ይለይ። ምን ይሰራ ይመጣ? ሳይቆርብ ከሄደ አንድ ሰው እኔ እንጃ ምንድነው ግራ ነው የሚገባችሁ። ምንድነው ቅዳሴ? ስለምንድን ነው ማንቆርበው? ልፋት መዘመር ጭብጭብ ክርስቶስ አልተዋሃደም። መቅደሱ እስካሁን ብዙ በግ ይተራመስበታል። መቅደስ ልባችን ብዙ ላሞች እያሉ ይጩሁበታል። ብዙ ዶሮዎች ኩኩሉ ይሉበታል። የባለቤቱ ስጋና ደም ግን አልገባ እና እዛ ቀኖና ሲገቡ እየሰማችሁ እኛ ጾም ጸልይ ስለሌለ ጥሩ ነው ጸልያለን፣ ጾም መልካም ነው። እዛ ደግሞ ቀኖና የሚሰጡት ሁሉም ስለሚቆርብ 2 ሳምንት አንቺ ሴት እንዳትቆርቢ ኃጢአት ስትሰራ ስንት ሳምንት ወይ ወንዱ 3 ሳምንት። አቤት ለነሱ 3 ሳምንት ሳይቆርቡ መቆየት ከባድ ነው። እኛ ያለን 67 ዓመት እስካሁን 3 ሳምንት አልቆረቡም ማለት ትንፋሻቸው ሕይወታቸው ክርስቶስ ተለያቸው ማለት ነው። ለምንድን ነው ላለው ጠይቃለሁ። መልስ ሰጡ። እኛ እኮ ሁሌ መስቀል ላይ ነን። አንዱ አሸባሪ መጥቶ ሊገለን ይችላል። ሳንቀበል እንዴት ክርስቶስ ፊት እንቀርባለን? አይገርምም? ሳንቀበል የት እንሄዳለን? ክርስቶስ ጋር እንዴት ፊቱ እንቀርባለን? ሳንበላው ሳንጠጣው ብለው ሁሌ እንደተዘጋጀው ወታደር ናቸው። በቃ እኛ እንቅልፍ። ስለዚህ ወጣቶች ባካችሁ ቁረቡ፣ ከክርስቶስ ጋር እንዋሃድ። ጊዜው እያለፈ ነው። እኛኛ ኝኝኝኝኝ ማለት በቤተ ክርስቲያን አባቶች ኝኝኝኝኝ እንዲያረጉኝ አንድ እንኳን ቆርቦ ሕይወቱን ያስተካከለ ግን የለም። ለዚህ ነው ሐሜተኞች የሆነው። ለካ ስላልቆረብን ነው። አፋችን አያርፍም። እግዚአብሔር ለዚህ ታላቅ ምስጢር እንድንበቃ ቅዱስ ፈቃድ ይሁንልን። አሜን በሉ። ስለዚህ ግድ የላችሁ ይሄ ትምህርት በቃ ኢየሱስ ክርስቶስ አለ እኮ ለላሄ ገጽ ከንትቤነ ከመነራዩ እኔ ስሰማ ያስለቅሰኛል። ኢየሱስ ክርስቶስ በሉ እስቲ። አይሰማም? የፊትህን ውበት እናየው ዘንድ እንመኛለን። አቤት እነ ጊዮርጊስ ይናፍቁት የነበረው እና አርሴማ ይናፍቁት የነበረው አረ የፊቱን ገጽ ለማየት ቤተ ክርስቲያን እኮ ነው። እኔ ይሄን ስሰማ አንድ ነገር ትዝ ይለኛል። ሁሌ ሳደምጥ ቤተ ክርስቲያን ስንል ጌታ ለዮሐንስ ተገለጠለት። ሲገለጥለት ግን ይላል በሰባቱ የመቅረስ መብራቶች መካከል ቆሞ ነበር ይላል። በስንቱ መብራቶች ድገሙት? እሺ መቅረስ ምናልባት ካላወቃችሁ 7 ጫፍ ያለው መብራት ነው። እንደዚህ 7 ስንት? እዛ መሀል የቆመው ማን ነው? መድኃኔዓለም ነው። ለማን ታየው?
ለዮሐንስ ለእኛም ይገለጽልን። እሺ ሰባቱ መቅረዝ መብራቱ መካከል ቆሞ ጌታ ለዮሐንስ እንደተገለጠ በእኛ ራሳችን የእግዚአብሔር መቅረዞች ነን። የማን መቅረዞች ነን? እሺ አሁን ከአንገት በላይ ሰው እጁ ቢቆረጥ ይኖራል አይኖርም? መልስ ስጡ። እግሩ ቢቆረጥ ይኖራል አይኖርም? ጭንቅላቱስ ቢቆረጥ አይኖርም። መክብበ ሕዋሳት ነው። ስለዚህ እግዚአብሔር ሰባት ምስጢሮችን በሰው ጭንቅላት ላይ አስቀምጧል። ሰው ማለት ሰባት ነው። ጥበብ አነጸት ላቲ ቤተ፣ ጥበብ ለራሷ ቤትን ሰራች። ሰሎሞን በጥበብ ለምሳሌ 9 ላይ ወአነጸት ላቲ ሰባት አዕማደ፣ ሰባት ምሰሶዎችን ለራሷ አቆመች ይላል። ጥበብ ማን ነው? እግዚአብሔር። ቤቱ ማንን? እኛ። ሰባት ምሰሶ ምንድን ነው? ቁጠሯ። ስንት አይኖች አሏችሁ? ድገም። ስንት ጆሮዎች አሏችሁ? ስንት የአፍንጫ ቀዳዳ አላችሁ? ስንት አፍ አለ? በድምሩ 7። አስተውሉ። በሰባቱ መቅረዝ መብራት መካከል ጌታ ቆሞ የተመለከተ ዮሐንስ ንዑድ ክቡር ነው። ዮሐንስን የሚመስሉ ሁሉ አሁንም ያዩታል። ሁሌ በሁለት አይናቸው ውበትን ንጉሥን ከነውበቱ ያዩታል ብሎ ሰሎሞን እንደተናገረ ክርስቶስን ያዩታል። በምን አይናቸው? ንገሩኝ። በምን አይናቸው? ካላየነው አይናችን ተጨፍኗል። ሁለት ጆሮአቸው ሁሌ ድምፅ ይናፍቃቸዋል። የማን ድምፅ? የክርስቶስ። የማን ድምፅ? በዚህ ስኔ እናቶችን አልጠረጥርም። እናቶቼ አቤት! ሌሊት እኮ ማርያም መግደላዊትን መስለው ነጠላ ለብሰው ኪዳኑን ለማድረስ ሲሄዱ እንዴት ደስ ይላሉ። ቅዱስ የሚለውን ድምፅ ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ያውዘይመውት የማይሞተው ዘተወልደ እማርያም ቅድስት ድንግል ንድ ክብር ከሆነች ከድንግል የተወለደው ጆሮአቸው ያደምጠዋል። ሁለቱ አፍንጫቸው መዓዛ ቁርባኑን ያሸታል። አቤት! አፋቸው ስጋውን ይበላል፣ ደሙን ይጠጣል፣ ዕለት ዕለት ያመሰግነዋል። ሰባት የበሩ መቅረዞች ሆነው በክርስቶስ ፊት ይቆማሉ ክርስቲያኖች። አይናችን ካላየው፣ ጆሮአችን ካልሰማው፣ አፍንጫችን ካላሸተተው፣ አፋችን ካልበላው ካልጠጣው ዋጋ የለንም። ተሰብስበን ልልልልልል በማለት ይሄም አይልም ዳምልኮት ነው። የሽፍልጥ ማሰሪያው ልጥ የሽፍልጥ በሉ እስቲ ቆይ ልገራችሁ። ተውት፣ ፍልጡንም ልጡንም። አንድ ደብዳቤ አለን በል ቲተር ከሌለው ተቀባይነት አለ ማህታ እንደው አሳምረ ጽሑፉን ጽፈ ብፈልግ በፎንት አሳምረ በሐረግ አስጊጠ ጽፈ ማህተም ከሌለው ይቀበላል? ንገረኝ፣ ተቀባይነት አለ? በቃ ልልታ፣ ዝማሬ፣ እዚህ መሰብሰብ ሁሉ ያለ ስጋው ደግሞ ማህተምነት አይረባም፣ አይጠቅም። ስለዚህ መቁረብ ጀምሮ እሺ። ስለዚህ ቤተ ክርስቲያናችን ይሄን ነው የምታስተምረው። በኋላ ተአምሮ ተነበው ሲጨረስ ይሄንን ማስተምራቸው ሰዎች ቤተ ክርስቲያን ኢየሱስ ክርስቶስ እንደማሰብካ እነሱ አያውቁትም። ሲጀምር የትኛው ኢየሱስ ነው? የትኛው ነው? እኛ የምናውቀው የአማልክት አምላክ ነው፣ የነገስታት ንጉሥ ነው። በእግዚአብሔርነት፣ በአምላክነት፣ በፈጣሪነት፣ በእበይ፣ በክብር፣ በኃይል፣ በክሂል፣ በብርሃን ከአብ ከመንፈስ ቅዱስ ጋር አንድነት ገንዘብ የሆነውን ኢየሱስ ክርስቶስን ነው የምናውቀው። ስብሐት ለከ ኢየሱስ በአፈ ኩሉ ቅዱስ። እስቲ በፍጥረታት በሉ እስቲ ተናገር፣ በፍጥረታት አንደበት። ምክንያቱም በኢየሱስ ክርስቶስ ቤት ግቢ ውስጥ ሆነ ላጠራው እንዴ ሰነ ትወጣለህ ከዚህ ግቢ። በፍጥረታት አንደበት በሉ እስቲ የምትመሰገን ኢየሱስ ክርስቶስ ምስጋና ላንተ ይሁን። ቅዳሴ ሥጋው ነፍስ ሥጋን ነፍስን የምታከብር ዘይትሳር ንጉሥ የማትሻረው ንጉሥ እግዚአብሔር እሰ ንጉሥ ውእቱም ቅድመ ዓለም ወገብረ መድኃኒተ በማእከለ ምድር የተባለ ቃለ አብ ቅዱስ እሱ ማን ነው? መድኃኔ ዓለም ነው። ለስሙ ምስጋና ይሁን፣ ሁሌም ከሁላችን ጋር ይሁን፣ አይለየን አምላካችን። ስለዚህ ውደዱት፣ ስሙን ጥሩት። ሁሌ አንኳኳል፣ እሱ ደግሞ ደጋደ። ሁሌ ኳ ደጃችን ጋር ቆሙ። ማንም ቢከፍትልኝ ድምፄን ቢሰማ ወደ እርሱ ገባለሁ፣ ከእርሱ ጋር እራት እበላለሁ። አቤት እንዲህ አይነት ፍቅር ተሰምቶ አይታወቅም። አምላክ እያንኳኳ አትከፍቱለትም? አያሳዝናችሁ?
እንዳይመለስ ስንቴ ብሉ ይጠጥም ብሎ አንኳኳ፣ ስንቴ አንኳኳ፣ ስንቴ ጨካኝ ሆነን መለስ ነው። አቤት አቤት! አረ ብሉ ይጠጥም ልጆቼ፣ እኔ እኮ ነኝ የፈጠርኳችሁ፣ አረ እኔ ነኝ የምዋሃዳችሁ፣ አረ ብሉ ባካችሁ እያለ ስንቴ በፍቅር አንኳኳ። ፍቅሩን እንዴት አገለጠ! ለምሳሌ አንድ ሰው ልክ ሮጣችሁ ልትስሙት ስትሉ እንዲህ ካለባችሁ ይወዳችኋል ይጠላችሁ? ሮጣችሁ ስትሄዱ ፊቱን እንዲህ ካለ ካዞረባችሁ ይወዳችኋል ይጠላችኋል? ልክ ደግሞ ወደሱ ስትሮጡ እጁን እንዲህ ከዘረጋስ እጁን እስከዘረጋ ንገሩኝ እስቲ አይወደንም? ይወደናል። በቃ ፍቅሩን መስቀል ላይ እስቲዩት ስዕሉን እጁን ምን ብሏል? እንደሚያቅፍ ሰው ዘርግቷል። ዓለምን ሁሉ ይጠራል ወደ እቅፉ ለመሰብሰብ። ብዙ ጊዜ አንኳኳ ውዴ አንኳኳ ይላል። አንኳኳ ሰሞን ስንት አንኳኩቷል ባካችሁ ክርስቲያኖች፣ የባሌ ምዕመናን። ከዚህ በኋላ ስጋውን እንበላለን ደሙን እንጠጣለን ወይስ ባለቤቱን እንመልሰዋለን? እስቲ ንገሩኝ። እስቲ የምትበሉት የምትጠጡት ክርስቶስን የናፈቃችሁ አጨብጭቡ። ባካችሁ ከዚህ በኋላ አስቸግሯቸው ካህናቱን ማታ ታስጨንቁ እንደሚገባው ቀኖና ሰጥቶ ወደ ክርስቶስ ማቅረብ ነው። እኛም አንሸከመውን ከባድ ሸክም አይደለም ማሸከም። እግዚአብሔር የፍቅር አምላክ እንደሆነ እንረዳለን። ስርጋዊ ነፍስነ ወትፍሥሕተ ስምከ ወትፍሥሕተ ልብነ ውእቱ ስምከ ቅዱስ ኢየሱስ ክርስቶስ ግብረ ሕማማት በሚባል መጽሐፍ አሁን አብይ ጾም ገብቷል። ሰሙነ ሕማማትን ቤተ ክርስቲያን ታስባለች። ልክ ሰሙነ ሕማማት የሚነበበው ግብረ ሕማማት የሚባል የጌታ መከራውን የሚናገር መጽሐፍ አለ። ግብረ ሕማማት የሚባል መጽሐፍ አለ። ልክ ሲገለጥ መጀመሪያ ላይ ምን ይላል? ጌታችን ኢየሱስ ክርስቶስ ሆይ የተቀደሰው ስምህ የልባችን ደስታ የሰውነታችን ሽልማት ጌጥ ነው ይላል። ቃሉ ደስ አይልም? የልባችን ምን ደስታ የማን የልባችን ምን? አንተ መደሰት ያለብህ አርሴናል ስላሸነፈ እኮ ማያቅ ፈረንጅ ስላሸነፈ ታለቅሳለህ እኮ። የጌታን ሕማሙን አስበህ ከምታለቅሰው በበለጠ አንድ የምትደግፈው ዋንጫ ሲሸነፍ እየየህን ጨጓራ ይላጥ። የታደለው በክርስቶስ ፍቅር አንጀቱ ይቃጠላል። አፈቀርኩሽ አላንቺ ሞታለሁ ይላል። ኧረ ብኩን አንደና የሚቃጠለው አንተ አንጀት ምን አለ በድንግል ማርያም ፍቅር እንዲህ ንድድ ይልብህ። አንቺስ በኢየሱስ ክርስቶስ በፈጣሪሽ ፍቅር እንደነ ቅድስት አርሴማ ቢቃጠል አንጀትሽ ምን አለ? በአርሰናል ፍቅር ልብ ተቃጥሎ ሞታ አያውቁም እነሱ። አምላክ ግን ሞቶልሃል። 6666 ጊዜ ስላንተ ተገርፏል። የሾህ አክሊል ስላንተ ደፍቷል። ስላንተ ሲል መራራ ሞትን ጠጥቷል። ስላንተ ሲል በመስቀል ተቸንክሯል። ይህን የማያስብ ልብ ምን አይነት የደነደነ ልብ ነው? ምን ይጠቅማል መሰብሰቡስ? የልባችን ደስታ የሰውነታችን ሽልማት ጌጥ ነው። ሊቁ አለ አወድኩ ምድረ ወኩሎ ዓለመ ይረከብኩ እግዚኦ ስመ ጥዑመ ዘእንበለ ስመ እግዚእ ኢየሱስ ክርስቶስ። ዓለምን ሁሉ ዞርኩ አለ ጌታ ኢየሱስ ክርስቶስ። እንዳንተ ያለ ጣፋጭ ስም ምን አላልኩም አላገኘሁም። ስመ እግዚእ ኢየሱስ ክርስቶስ ይጥዕም እምፀቀዋ ማዕሮሶከ። ይሄ ለቤተ ክርስቲያን ምስጋና እወቃት፣ አክብራት ቤተ ክርስቲያን። የጌታ ኢየሱስ ክርስቶስ ስም ከማር ወለላ ይልቅ ይጣፍጣል ይላል። ከምን ወለላ ይልቅ? ሕፃናት እሺ ይጣፍጣችሁ ኢየሱስ ክርስቶስ ስም። እናንተ ቤተሰቦቻችሁ ያስተማሯችሁ አይስክሬም ማስላስ አዲስ አበባ እዚህ እንኳን አይስክሬም አላየሁም። አይስክሬም ላሱ ማስቲካ ከረሜላ ጥሩ እናት ብትሆኝ ኖሮ እየሉጣን ብትሆኝ ኖሮ እንደ ቂርቆስን ያህል ብትወልጂ ኖሮ የኢየሱስ ክርስቶስን ጣዕም አይስፍን ነበረ። እንዲህ አጣጥም ልታደርጊ ሰንበት ትምህርት ቤት ሲሄዱ እየየ ወላጆች ሰው ከዝንጀሮ መጣ ለሚለው ለዘመናዊ ትምህርት ግን ገንዘብ ትከፍላላችሁ። ሰው ከዝንጀሮ መጣ ሁላችን የተማርነው ትምህርት ነው ብሎ ሕይወተ እግዚአብሔር ለሚያስክደው ትምህርት ተጋፍተን ገንዘብ እንከፍላለን። የኢየሱስ ክርስቶስን ስም የዓለማት ፈጣሪን ስም በእውነት የምታስተምረውን ቤተ ክርስቲያን
ውስጥ ላለው የሰንበት ትምህርት ቤት አገልግሎት ልጆቻችን አንልክም። እንደኛ አይነት ሰንፋል እንወቃቀስ እንወቃቀስ ይላል እግዚአብሔር። ማን ይወቅሰዋል እግዚአብሔር? ዛሬ ብዙ ጊዮርጊሶች ቤተክርስቲያን ትፈልጋለች። ብዙ የሉጣዎች እናቶች ክርስቶስ ሰምራዎች ትፈልጋለች። የታገኝ እንኳን ክርስቶስ ሰምራ ልታገኝ ቀርቶ ስጋውን የበላ ደሙን የጠጣ ምእመን 10-20 የሞላ ብዙ ውስጥ ቅድም እንዳጨበጨው እና በጣም ማውንትን አለብን። በሚቀጥለው ጉባኤ ስንመጣ ነጭ ለብሳችሁ መቁረብ እንጂ እየተሰበሰብን እየዘመርን እልል እያልን እየተወሻሸን ከሄድን ለሁላችንም ጥቅም አለው የለውም። እስመ መዓር ወሶከር አለ። ማር ስኳር መና ሲበሉ ይጠገባሉ። የመድኃኔዓለም ስም ይጠገባል። የድንግል ማርያም ስም ይጠገባል። የነ ቅዱስ ዑራኤል ስም ይጠገባል? አይጠገብም። እና ምን አለ መሰላችሁ? ደስ ይላል። ከናፍሬ ያንጠበጥባ መዓረ ሶበ እቤ ስመ እግዚእ ኢየሱስ ክርስቶስ። የጌታዬን ስም ስጠራ አለ አፎቼ ማር ጠብ ያደርጋሉ። አፎቼ ምን? ከንፈሮቼ። ስለዚህ የመድኃኔዓለምን ስም ስጠሩ ከንፈራችሁ ማር ያዘንባል። ማር የሚባል መዝሙር ታውቃላችሁ አይደል? የማርያም ደብር እንደሚባለው የክርስቲያኖች ከንፈር የመድኃኔዓለምን ስም ሲጠራ እንደ ማር ይጣፍጣል። አይጣፍጥም? እኔ ብዙ ማር በልተናል፣ ብዙ ስኳር ቅመናል፣ ግን ሁሉም ተትቷል። ህፃናት ስኳር ጥቅም አላቸው፣ አልተደብቃ ጣፋጭ ነው እና ሁሌ ጥሩት። ቤተሰቦቻችሁ ሰነፍ ሆነው ባያስተምሯችሁ እናንተ ግን ጎብዙ። እሺ አንድ ታሪክ ልንገራችሁ። አንድ አባት ነበረና ጎበዝ አባት ነው። መልካም ክርስቲያኖች እግዚአብሔር አያጥፋብን። እና ልጁ ምግብ ቀርቦላት ስትበላ ያያታል። ልጄ አላት ሁለተኛ እንዲህ እንዳታደርጊ። ምግቡን የሰጠን ማን ነው? ስለዚህ ማን መመስገን አለበት? አባታችን ሆይ አይደስ ሲልኩ አረረ አባት ብላችሁ ስትጠሩት ራሱ ደስ አይል? እንዴት አይነት አምላክ ነው! አባታችን ይበሉኛል። ይሄን ፍቅር አልተረዳችሁ? አባታችን ሆይ ብለሽ ብይ አላት። እሷ ደግሞ አባታችን ሆይ በሰማያት የምትኖር ብላ ባርካ ትበላለች። ልጆች አድምጡ እሺ፣ ይሄ ለእናንተ ነው። አንተ ከዚህ በኋላ እንጀራ ስትበላ ዝም ብለህ እንዳትበላ። ምን ብለህ መብላት አለብህ? ንገረኝ። አባታችን ሆይ ትችለዋለህ? ጎበዝ። ከዛ አንድ ቀን ቦቢ መጣ። ቦቢ ምንድን ነው ታውቃለች? ምንድን ነው? ህፃናት ቡችላ ውሻ ማለት ትክክል ቡችላ የሚባለው እና አይኑ ሲያፈጥባት አሳዘናትና ዳቦ ቆርሳ ወረወረች። እና ቡችላው ዝም ብሎ ይበላል ሳይጸልይ። የሰማችሁ ነው ህፃናት? ይሄ ለእናንተ ነው። ቦቢ ዝም ብሎ ጠራርጎ ይበላል። ይላል። ደነገጠችና አባቷ ጋር ሄደች። አባዬ አለችው። አቤት። ቦቢ ቡችላ ውሻ አይጸልይም ሲበላ አለችው። አባት ምን አለ? ልጄ ውሻ ሲበላ ምን አያውቅም? ጸሎት አያውቅም። እስቲ በሉ ውሻ ሲበላ ምን አያውቅም? ህፃናት ጎበዝ እንዳትረሱ። ይሄን በጭንቅላቷ ይዛለች። ዛሬም እንዳትረሱ። አንድ ቀን አጎቷ ቤት መጣ። አጎት ምን ማለት ነው? የአባት ወንድም። ጎበዞች። ከዛ ፍሬው መጣ፣ እንጀራ ተዘረጋ፣ ወጡ፣ ሽሮ፣ ክኩ፣ ድንቹ ተጨለፈ። ሚሚ ምን ብላ ነው የምትበላው? አጎቷ ግን ትልቅ እንኳን በእድሜ ፂም አብቅሎ ከዛ እጁን ዘረጋና አባታችን ነው ሳይል እየጠቀለለ መጉረስ ጀመረ። ሚሚዬ መብላት አቁማ ፍጥጥ ብላ ታየዋለች። ሶስት እንደጎረሰ ቀና ሲል ሚሚ አፍጥጣ እያየችው ነው። አወቅሽ ሚሚዬ አላት። አዎ አውቄሃለሁ አለችው። እኔ ማነኝ ሲላት የቦቢ አባት ነው ያለች። እንዳትረሱሽ ቦቢዎችን ተዋቸው። ኢየሱስ ክርስቶስን ጥሩት፣ ድንግል ማርያምን ጥሯት። እሺ እሱን የማይጠራ ሁሉ ምንድነው? ቦቢ ነው። እስቲ እሱን የማይጠራ ሁሉ ምንድነው? ድገሙት። እሱን የማይጠራ ሁሉ ምንድነው? ልብ እንደሌለው እንደ እንስሳ ሆኖ ይላል። ማይቆርበውም እንደዛው ሕይወት የሌለው መቅደስ ነው። በሬ የሚጮህበት መቅደስ ይላሉ። ምኩራብ ሲገባ ያ የጸጥታ ቦታ፣ ያ የጸሎት ቦታ በጩኸት ተሞልቷል። በመግ ጩኸት ይላሉ። ጉጨጨጨጭ
የቤት እኛ እኮ ልባችን መደብሮ ነው። ደግሞ እኮ ጉረኞች ነን። እግዚአብሔር እንዲህ አድርግልኝ እንዲህ እሰጥሃለሁ